what I wish to you. Listen to his voice. Do not be afraid. Do not be afraid. Open up your hearts to Christ. The deepest joy there is in life is the joy that comes from God and is found in Jesus Christ, the Son of God. በአውሮፓ በኮሙኒዝም ውድቀት ውስጥ ባደረጉት መንፈሳዊና ፖለቲካዊ ሚና በእጅጉ የሚታወሱ በጉብኝት ንግግራቸው በመላ ዓለም ተጽዕኖ ፈጣሪና በተለያዩ ሃይማኖቶችና ሀገራት መካከል የላቀ የሰላምና ትብብር ለመፍጠር ባደረጉት ጥረት የሚታወሱት የሕዝብ ጳጳስ በመባል የሚጠሩት ዛሬ በካዙይ ሚስሪ የጥቅምት ወር የቅዱሳን ታሪክ ዝክራችን የቅዱስ ዳግማዊ ጆን ፖልን ታሪክ በወፍ በረር የምንመለከት ይሆናል። You bless the world again and again. ገና በልጅነቱ ብዙ ችግሮች የገጠመው በ20 ዓመቱ እናቱን ወንድሙን አባቱን በሞት ያጣው ከዚህ በተጨማሪ በፖላንድ ያደገው በሶቪየትና ናዚ መንግስታት ወረራ ወቅት ሲሆን በጭቆና ውስጥ መኖር ምን ማለት እንደሆነ በገዛ ህይወቱ የሚያውቅ ያጋጠሙት ችግሮች ቢኖሩም እምነቱ ጠንካራ ስለነበር ጣፈንታው የተቀደሰ ህይወቱን እንዲመርጥ ረድቶታል። ከክህነት አልፎ በጵጵስና በኋላም በካርዲናል ማዕረግ በመጨረሻም በርዕሰ ሊቃነ ጳጳሳት ዘመናቸው ርዕሰ ሊቃነ ጳጳስ ዳግማዊ ጆን ፖል 26 ዓመታት የዘለቁ ነበር። ይህም በታሪክ ውስጥ ሶስተኛው ረጅም ጊዜ የቆዩ ነበር። Wide as seas of freedom born on bended knee. ለሰዎች ታላቅ ፍቅር ነበራቸው። ከመላው ዓለም ካሉ ሰዎች ጋር ግንኙነትን ለመፍጠር ችለዋል። ሁለንተናዊ የቤተክርስቲያን መሪ የመሆን ተልዕኳቸውን በዓለም ዙሪያ በበርካታ ባደረጓቸው ጉብኝቶች ብዙ ቋንቋዎችን የመናገር ችሎታን ስለነበራቸው የሕዝብ ጳጳስ የሚል ተጨማሪ ስምን አሰጥቷቸዋል። To seek the Lord beyond the skies. You built a bridge from fear to peace. Your words of faith will never. የመጀመሪያው ለዓለም ሰላም ሃይማኖቶች እንዲጸልዩ ያስጀመሩት ርዕሰ ሊቃነ ጳጳሳት ነበሩ። ከሙስሊሞች ጋር በመስጊድ በጋራ የጸለዩት የመጀመሪያው ርዕሰ ሊቃነ ጳጳሳት ናቸው። ለመተንፈስ እየታገሉ ርዕሰ ሊቃነ ጳጳሳት ዳግማዊ ጆን ፖል በፖላንድ ቋንቋ ወደ አቤት ልሂድ ያሉት ንግግር የመጨረሻ ቃላቸው ነበር። በዛሬ በካዙይ ሚስሪ የተወሰኑ የርዕሰ ሊቃነ ጳጳሳት ዳግማዊ ጆን ፖል ንግግሮችን እንመልከት። ነፃነት ማለት የምንወደውን ማድረግ ሳይሆን የሚገባንን ለማድረግ መብት ሲኖረን ነው። Your life a gospel, bold and clear. ቅዱስ ቁርባን ለክርስቲያን ቤተሰብ ማለቂያ የሌለው የተልእኮና የሐዋርያነት እንቅስቃሴና ምንጭ ነው። With Christ you stand. Reach and take us by the hand. በቤተ ክርስቲያን ታሪክ ውስጥ በጣም አስቸጋሪ በሆኑት ጊዜያት ቅዱሳን ሁል ጊዜ የመታደስ ምንጭና መነሻ ናቸው። ሰው ከመለኮታዊ ምህረት የበለጠ የሚያስፈልገው ነገር የለም። ያ ፍቅር ቸር ነው፣ ሩህሩህ ነው። ሰው ከድካሙ በላይ
ወደ ዘላለም ከፍታ ወደ እግዚአብሔር ቅድስና ከፍ ያደርገዋል። ውድ የካዙ ሚኒስትሪ ቤተሰቦች ለዛሬ በካዙ ሚኒስትሪ ያሰናደንላችሁ የቅዱስ ዳግማዊ ጆን ፖል ጥንክር ይህንን ይመስል ነበር። በመጨረሻም መልካም የቅዱስ ዳግማዊ ጆን ፖል በዓልን ተመኘውላችሁ። ቅዱስ ዳግማዊ ጆን ፖል ሆይ ለምንልን። And our peace.